ሃይ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ሼር፣ ኮፒ ሊንክ፣ ሰብስክራይብ እንዳይረሳ። ከመግቢያዬ ልናገር ብዬ ነው እንዳይረሳ። ደግሞ ሰዓቱን አስቆጥሩልኝ ውዶቼ፣ ሰዓቱን አስቆጥሩልኝ እሺ። ቢያንስ ማለት ነው ትንሽ ደቂቃ ናት። ቪዲዮዋን እየከፈታችሁ አጫውቱልኝ፣ ሰዓቱን እንዲቆጥርልኝ። ሁልጊዜ ነው ይሄንን ቃል የምናገረው። ልባችሁ ቅን የሆነ የአረብ ሀገር እህታችሁ ነኝ። አበረታቶኝ። በተረፈ ደግሞ ዛሬ ማለት ነው በጣም 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 ደስ ብሎኛል። ብዙዎቻችሁ ኢትዮጵያ ላይ ልጅ ትታችሁ የመጣችሁ ናችሁ። እኔ ዛሬ ማለት ነው ልጄ ኬጂ ስትሄድ ማለት መስከረም ወር አልተማረችም እና አሁን ጥቅምት ወር ነው የገባችው። ትምህርት ቤት ስትሄድ እንዴት ደስ እንዳለኝ ብታዩ። በአሁን ሰዓት አይቀበሉም ማለት 4 አመት ካልሞላ ማለት ህጻናት አይቀበሉም። ገና የኔ ልጅ 4 አመት አልሞላትም፣ 3 አመት ከ6 ወሯ ነው እና በጣም ነው ደስ ያለኝ። ዛሬ ነው የሄደችው። በቃ ልጅ ትምህርት ቤት ሲገባና ኬጂ ሲመረቅና ማለት ኬጂ ከተመረቀ በኋላ ደግሞ በትምህርታቸው ጎበዝ ሆኖ እስከ 12 ክፍላቸውን አጠናቅቆ ወደ ዩኒቨርሲቲ ሲሄዱ የዛኔ ያለው ደስታና ከዛ በኋላ ደግሞ ጨርሶ ሲመረቁ ከዛ ደግሞ ማለት ነው ስራ ሲይዙ ከዛ በኋላ ደግሞ ሲዳሩ የእናትና የአባት ደስታ በጣም ይሄ ነው ከምንም በላይ የሚያስደስተው ማለት ነው። እና ገና ካሁኑ ኬጂ ስትገባ ውስጤ ምናክል ስሜት በቃ የሆነ ደስታ ለየት ያለ ደስታ ውስጤ ተሰማኝ። እና ያው አባቷ ነው እዛ ያስገባት እና ደስ ብሎኛል፣ ግን በጣም ደስ ብሎኛል። እና እስቲ ብዙዎቻችሁ እንደኔ ናችሁ ብዬ አስባለሁ። እንዲሁም እኔ ማየት የፈለኩት ድባብ እንዴት ነበረ? ዩኒፎርም ለብሳ ስትሄድ ወደ ትምህርት ቤት ስትሄድ ምናምን ነገር ማየት ነበር የፈለኩት። ያው ዩኒፎርሙ አልደረሰም ገና ነው ያው እንጂ እንደዛ ነበረ የፈለኩት ማለት ነው። እና ለየት ያለ ደስታ ነው ያለው፣ በጣም የገረመኝ ማለት ነው። እና ብዙዎቻችሁ እንደኔ ናችሁ ማለት ነው። ብቻ የኛ ነገር የሚገርም ነገር ነው። ያው እቺ የስደት ነገር እንደው እግዚአብሔር ይመስገን ዋናው ጤና ነው። እና በተረፈ እናንተ ደህና ናችሁልኝ አላችሁልኝ? እና እናንተ ደግሞ እኔን አበረታቱኝ፣ በእውነት አበረታቱኝ የሀገሬ ልጆች። እኔ እውነት ከምንም በላይ ዩቲዩብ ላይ አበረታቱኝ። ሰዓቱን እኔ እዚች ሀገር እስካለው ድረስ ሰዓቷን አስቆጥሩልኝ፣ ሰዓቷን አስቆጥሩልኝ። እኔ የምላችሁ ይሄንን ነው። ሌላ ምንም የምላችሁ ነገር የለም። ማለት እኔ እየጠየኳችሁ ያለው እንዲህ የሌላ ነገር እርዳታ ሳይሆን በቃ እንደዚህ በእጃችሁ ማለት ነው ኢንተርኔት ያለበት ቦታ ላይ እንትኗን ሰብስክራይብ አድርጋችሁ ከዛ ደግሞ ሰዓቱ ደቂቃው እንዲሞላልኝ ማለት ነው። እኔ እሱን ነው እየጠየኳችሁ ያለሁት። የሀገሬ ልጆች አበረታቱኝ። ያው ወደፊት ጥሩ ጥሩ ነገር ይዤ እቀርባለሁ። እና እኔ እንደውም ብዙ ጊዜ ቲክቶክ ላይ ነው ሰዓት የማሳልፈው። እውነቴን ነው የምላችሁ በማየውን ነገር ማለት ነው። ስለዚህ ዩቲዩብ ላይ አበረታቱኝ። ከዛ በኋላ ወደፊት ደግሞ በጣም አሪፍ ጥሩ ጥሩ የሆነ ነገሮችን ይዤ እቀርባለሁ ብዬ አስባለሁ ከእግዚአብሔር ጋር ማለት ነው። አሁን ላይ ይገባኛል ምንም የሚያስደስት የሚታይ ነገር የለውም። ግን ዝም ብዬ እንደዚህ እንትን እያልኩኝ እኔ ሰዓቷን ብቻ ብታስቆጥሩልኝ ደስ ይለኛል። ስልኩን እየከፈታችሁ የኔ ውዶች እና እንደዛ እላችኋለሁ። በተረፈ ደህና ናችሁልኝ ግን? እና ይሄንን ይመስላል የሀገሬ ልጆች። በቃ ዛሬ ለየት ያለ ደስታ ነው የተሰማኝ በእውነት። እንዴት ደስ እንዳለኝ ብታዩ፣ እንዴት አድርጌ ልንገራችሁ። እና
ለየት ያለ ደስታ የተሰማኝ ተመልሼ መጥቻለሁ እና እንደዛ ነው እላችኋለሁ የሀገሬ ልጆች። ዛሬ እንግዲህ ለየት ያለ ደስታ ነው የተሰማኝ እና እንደዛ ነው። በጣም ግን ይገርማል የእናትነት ማለት የእናትነትና የአባትነት በቃ የሆነ ደስታ እኔ በጣም ነው የሚገርመኝ ወዶቼ። ምን ያክል ማለት ልጅ የሆነ በቃ ማለት ትምህርቱ ሲጨርስ ምናምን ስራ ሲዳር በቃ ደስ የሚል ደረጃ ሲደርስ ማለት የልፋታችሁን ዋጋ በእነሱ ላይ ታያላችሁ እና ያው እግዚአብሔር የባረከው እግዚአብሔር የሚፈራ መልካም ልጆች የእግዚአብሔር ፍራቻ ውስጣቸው እንትን እያሉ ያደጉ ልጆች ወደፊት ጥሩ ቦታ ላይ ይደርሳሉ በእውነት። እና አብሶ እኛ ደግሞ ማለት ስደት ሀገር ላይ ያለ ነው ደግሞ በጣም ያው ብዙዎቻችን ተበድለናል ማለት ተበድለናል ስላችሁ ማለት በልጅ ፍቅር እየተጎዳን የኖርን ሰዎች ነን፣ ከኔ ጭምር ብዙዎች እህቶቼ ጓደኞቼ ማለት ነው። እና ዋናው ጤናቸው ነው። እንግዲህ ከሀገራችን አንጻር ነው ተሰደን ያለ ነው። እግዚአብሔር መልካም ነው በነገሮች ሁሉ እና የኔ ውዶች እንደዛ እላችኋለሁ። ስለዚህ እርስ በራሳችን ደግሞ ዩቱብ ላይ እንተጋገዝ፣ አግዙኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እና እንደዛ ደግሞ የተወሰነ ደቂቃ እኮ ነው 10 ደቂቃ ከ10 ደቂቃ በላይ እንትን አለለም እንዳይረዝምም ከ10 ደቂቃ ናት። ሄድ ብላችሁ ረመድ ብላችሁ መለስ ስትሉ ቪዲዮ ይዘጋል በቃ። እና እንደዛ እያደረጋችሁልኝ ቪዲዮቹን እየከፈታችሁልኝ ሰዓቱን ብታስቆጥሩልኝ ደስ ይለኛል። በጣም ዩቱብ ላይ ሰዓት ነው ከባድ እና ቪዲዮችን እየከፈታችሁ አጫውቱልኝ፣ እንዲቆጥር አድርጎልኝ የሀገሬ ልጆች። እና ብያችኋለሁ፣ ደስ ብሎኛል። የኔ ደስታ የሁላችሁም ማለት እኔ እንደዚህ ደስ እንዳለኝ የሁላችሁም ልጆቻችሁ እንደዚህ ስትሉ ውስጣችሁ ያለው ስሜት እረዳችኋለሁ፣ የብዙዎቻችሁን ማለት ነው። እና እንደዛ ነው እላችኋለሁ የሀገሬ ልጆች ውዶቼ። በቃ ሰላማችሁ ብዝት ይበል። እንግዲህ እንደነገርኳችሁ ቪዲዮችን እየከፈታችሁ ሰዓት አስቆጥሩ እና ሰላማችሁ ብዝት ይበልልኝ። ልውጣ ነው። ሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኖልኝ። ሰላማችሁ ብዝት ይበል እና እርስ በርስ ደግሞ እንደዚህ አዳዲስ ዩቱብ የከፈታችሁ ደግሞ እርስ በርስ በኮሜንት ላይ ብንነጋገር ደስ ይለኛል። ማለት ደምሪኝ ምናምን ሰብስክራይብ አድርጊ ላድርግሽ ምናምን ነገር ብንባባል የበለጠ ዩቱባችን ሰዓቱንም ሰብስክራይቡንም እያሳደግን እንሄዳለን። እንዲህ ማለት በኮሜንት እንኳን ብንነጋገር ማለት ነው። የአንዷ ቪዲዮ ውስጥ ገብተን አይተን
በኮሜንት መልሽልኝ። እንደዚህ ሰብስክራይብ አድርጌሻለሁ መልሽልኝ እየተባባል ብንደጋገፍ ደስ ይለኛል። የአገሬ ልጆች ሰላማችሁ ብዝት ይበልልኝ። ባይ ባይ።